ጀማሪዎች ከክፍል 9 እስከ ክፍል 12 ድረስ በዛሬው ቀን ሪቪው እናደርጋለን። ይህንን ሪቪው የምናደርግበት ምክንያት ሁላችሁም የምታውቁት ነው። በቀጥታ ወደዛ ስንሄድ ዲስክሪፕሽን ላይ ግን እያንዳንዱን አስቀምጥላችኋለሁ። ሪቪው የምንሰራው ከዚህ ቀደም የተማርነውን ለማስታወስ እንዲያመቻችሁ ፈጠን እያለን ስለሆነ ሙሉን በደንብ መማር የምትፈልጉ ሁላችሁም አይታችሁታል ብዬ አስባለሁ። ግን ድንገት ዘላችሁ የገባችሁና ያላያችሁ ካላችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን በቀጥታ የምወስዳችሁ ወደ ሪቪው ነው። በዛሬው ከክፍል 9 እስከ ክፍል 12 ነው ሪቪው የምናደርገው። በክፍል 9 ምግብና መጠጥ እንዲሁም ኮመን ፍሬዞች ላይ ትኩረት አድርገን ነበር። የመጀመሪያው ዳቦ ነው፣ ብሬድ እንለዋለን። ዳቦውን ሩዝ ራይስ ነው የምንለው። ስጋ ሲሆን ደግሞ ሚት እንላለን። ፊሽ አሳ ነው። ቺከን ዶሮ። አፕል ያው እኛም ሀገር አፕል ወይም ደግሞ ፖም ይባላል። ባናና ሙዝ ነው። ኦሬንጅ ብርቱካን ነው። ሚልክ ወተት። ውሃ ማለት ስንፈልግ ደግሞ ዋተር እንላለን። ጁስ ጭማቂ ነው። ሻይ ማለት ስንፈልግ ቲን የምንለው። ቡና ኮፊ። እነዚህ ምግብና መጠጥ መሰረት የምንላቸው ነበሩ። እንዲሁም ደግሞ ወደ ኮመን ፍሬዝ ገብተን ሃው ማች ኢዝ ኢት፣ ሃው ማች ኢዝ ኢት ዋጋው ስንት ነው? ሃው ማች ኢዝ ኢት ዋጋው ስንት ነው? አይ ዶንት አንደርስታንድ አልገባኝም። አይ ዶንት አንደርስታንድ አልገባኝም። ካን ዩ ሄልፕ ሚ ልትረዳኝ ትችላለህ? ካን ዩ ሄልፕ ሚ ልትረጂኝ ትችላለሽ? ዋት ታይም ኢዝ ኢት፣ ዋት ታይም ኢዝ ኢት ሰዓቱ ስንት ሰዓት ነው? ዋት ታይም ኢዝ ኢት። አም ሃንግሪ፣ አም ሃንግሪ እርቦኛል። አም ተርስቲ ጠምቶኛል። አም ታየርድ ደክሞኛል። ካን አይ ሃቭ ደ ቢል ሂሳቡን ማግኘት እችላለሁ። ሆቴል ላይ ሊሆን ይችላል። ከተጠቀማችሁ በኋላ ሂሳብ መክፈል ስትፈልጉ የምትናገሩት ነው። ካን አይ ሃቭ ደ ቢል ሂሳቡን ማግኘት እችላለሁ። አንዳንድ ቦታዎች ላይ ደግሞ መታጠቢያ ክፍል የት እንደሚገኝ መጠየቅ ይኖርባችኋል እና ዌር ኢዝ ደ ባዝሩም፣ ዌር ኢዝ ደ ባዝሩም መታጠቢያ ቤቱ ወይም ደግሞ ሽንት ቤቱ የት ነው ማለት ነው። ዌር ኢዝ ደ ባዝሩም። አንድ ነገር መውደዳችሁን ለመግለጽ አይ ላይክ ኢት፣ አይ ላይክ ኢት ትላላችሁ። ካልተመቻችሁ ደግሞ አይ ዶንት ላይክ ኢት። የቪዲዮ ከተመቻችሁ ላይክ፣ ካልተመቻችሁም ደግሞ ዲስላይክ እንደምንለው ማለት ነው። አላውቅም ማለት ስትፈልጉ አይ ዶንት ኖ፣ አይ ዶንት ኖ ትላላችሁ። አላውቅም አይ ዶንት ኖ። ዋት ኢዝ ደ ዌዘር ላይክ የአየር ሁኔታው ምን ይመስላል? ዋት ኢዝ ደ ዌዘር ላይክ የአየር ሁኔታው ምን ይመስላል? ይህን ጥያቄ ጠይቄያችሁ ነበር። ክፍል 9ን የተለያየ ነው። በክፍል 10 እንገናኛለን ተባብለን ነበር። ይህንን ሪቪው መስራት የጀመርኩት ከአንድ ስለሆነ እሱን ያላያችሁ ገብታችሁ ተመልከቱ። እነዚህ ሪቪዎች መስራት ያስፈለጉት ደግሞ ምንድን ነው? የተማራችሁት እንዳይጠፋችሁ፣ እንዳይረሳችሁ መረጃ ቋታችሁ ላይ በደንብ ተደርጎ እንዲመዘገብ ነው። አይምሯችሁ ላይ በደንብ ተደርጎ ከተመዘገበ መናገር ስትፈልጉ በቀላሉ አውጥታችሁ መናገር ስለምችሉ ማለት ነው። እንዲሁም በክፍል 1 ወይም ደግሞ በመጀመሪያው ቻናላችን የኤስዲ እንግሊሽ 1 ላይ የንግግር ልምምድ እያደረገን እንገኛለን። ወደ 70 ሺህ የተጠጋ ሰብስክራይበሮች ወይም ተማሪዎች አላችሁን። ለዛም ደስተኛ ነን። ከዛም በላይ እናድጋለን። እናንተም ይሄኛው ቻናል ላይ ያላችሁ ሰዎች ገብታችሁ ያንን ሰብስክራይብ አድርጋችሁ ትምህርቶችን እንድትማሩ በዚህ አጋጣሚ አሳስባለሁ። በክፍል 10 ደግሞ ከ195 ከ213 ድረስ ያሉትን የቋንቋ ክምችቶቻችንን አስፍተናል። በእነዚህ ላይ ደግሞ ያየነው አብዛኞቻችሁ ጥያቄ የሚሆንባችሁ ተመሳሳይ የሚመስሉ ግን የተለያዩ አጠቃቀም ያላቸውን ፕሮናውንስ ብለን የምንጠራቸውን ነው ያመጣሁላችሁ። ወይም ደግሞ ስምን ተክተው የሚገቡልን የስም ገላጮች ናቸው ፕሮናውንስ። አይ ስንል እኔ ማለት ነው። ዩ አንተ፣ ሂ እሱ፣ ሺ እሷ። ኢት ደግሞ ሲሆን ለእንስሳት እንዲሁም ለእቃዎች ለነገሮች እሱ ማለት ስንፈልግ ኢት እንላለን። አሁን እዚህ ጋር አንድ እንስሳን ያስቀመጥኩት ዶግ ወይም ደግሞ ውሻ ነው። ውሻውን እሱ እንለዋለን ማለት ነው። ልክ በተመሳሳይ ጉዝ የሆኑ ነገሮች ህይወት የሌላቸው ነገሮችም ኢት በሚለው እንጠቀማለን። ዊ እኛ፣ ዳይ እነሱ። ማይ ወደሚለው ስንመጣ ደግሞ ቅርጹን ቀየረ። አይ ምንድን ነው ብለናል? እኔ። ማይ ሲሆን ደግሞ የእኔ። ማይ ሲሆን የእኔ።
ዩር የአንተ ዩ አንተ ብለን ነበር፣ ወይም ደግሞ አንቺ። በነገራችን ላይ ለሴትም ለወንድም ይሆናል። ዩ አንተ፣ አንቺ፣ ሁለትና ከዛ በላይ ከሆኑ እናንተ ማለት ይሆናል። ዩር ሲሆን ደግሞ የአንተ፣ የአንቺ፣ የእናንተ ማለት ይሆናል። ሂዝ የእሱ። ሂ ምን ብለናል? እሱ ነው። ሂዝ ደግሞ ሲሆን የእሱ። ሄር የእሷ። ሺ እሷ ብለናል። ሄር ደግሞ ሲሆን የእሷ ይሆናል። ኢትስ ለእንስሳና ለጉዝ ነገሮች የእሱ ማለት ስንፈልግ የምጠቀመው ነው። ዊ እኛ ብለን ነበር። አውር ሲሆን ደግሞ የእኛ ይሆናል። የእኛ። ዴር የእነሱ። ዴይ እነሱ ብለን ነበር። ዴር ደግሞ ሲሆን የእነሱ ይሆናል። ሚ አሁን ደግሞ ሌላ መልኩን ቀየረ። አይ እኔ፣ ማይ የእኔ፣ ሚ ለእኔ። ሚ ስንል ለእኔ ማለት ነው። ሂ እሱ፣ ሂዝ የእሱ፣ ሂም ደግሞ ሲሆን ለእሱ። ሄር ተመሳሳይ ነው። የእሷም ይሆናል ለእሷም ይሆናል። እንዲሁም ደግሞ እሷ ማለት ሺ ነው። አስ ለእኛ። አወር የእኛ ብለን ነበር። ዊ ደግሞ እኛ ብለናል። አስ ስንል ለእኛ ይሆናል። ዳይ እነሱ፣ ዴር የእነሱ፣ ዴም ደግሞ ስንል ለእነሱ። ምስሎቹ እጅግ በጣም አድርገው ይረዷቸዋል። ይሄን ያህል ካየን ይበቃናል ስለ ፕሮናውን። ከነዚህ የተለዩ የሉም። አብዛኞቻችሁ የምትምታቱባቸው ስለሆኑ ነው። በስፋትና በጥልቀት ስላየ ነው ዲስክሪፕሽን ላይ ያስቀምጥላችኋለሁ። በቀጣይ በክፍል 11 እንገናኛለን ብለን ተለያይተን ነበር። በክፍል 11 ከተገናኘን በኋላ ከ214 እስከ 231 ድረስ አይተን ነበር። ኢን ውስጥ ማለት ነው። እነዚህ በጣም ቤዚክ የሆኑ ፕሮናውንስ ወይም ደግሞ አያዥ ቃላቶችን ነው እያየ ነው። በእንግሊዝኛ ቋንቋ ላይ ቃላቶች እንዳገባባቸው የተለያየ አይነት ትርጉምና ፍቺ ያላቸው ቤዚክ የምንላቸው እንድትይዙልን ነበር የፈለግነው። ኢን ስንል ውስጥ ነው ብለናል። ኦን ስንል ላይ። አት የሚለው ብዙ ትርጉሞች አሉት። ቀጥተኛ ትርጉም የለውም፣ ግን በሚለው ያዙት ብዬ በደንብ አድርጌ አብራርቼላችሁ አስረድቻችሁ ነበር። በስፋትና በጥልቀት መማር የፈለጋችሁ ገብታችሁ ተመልከቱ። ያልተማራችሁት ያላያችሁትን ማለቴ ነው። አብዛኞቻችሁ የተከታተላችሁ ናችሁ፣ ግን እንዳይረሳችሁ እንዳይጠፋችሁ ነው እነዚህን ነገር የምናደርግላችሁ። አንደር በታች ነው። ኦቨር ደግሞ በላይ፣ ኔክስት ቱ ቀጥሎ ወይም ደግሞ አጠገብ ማለት ስንፈልግ እንለዋለን። ቢሃይንድ ከኋላ፣ ኢን ፍሮንት ኦፍ ሲሆን ደግሞ ፊት ለፊት፣ ቢትዊን መካከል ስንል እንጠቅመዋለን። አባቭ በላይ ነው። ቢሎ ደግሞ ስንል ከታች ይሆናል። ሌፍት ግራ ነው። ራይት ደግሞ ስንል ቀኝ ማለት ይሆናል። ስትሬት ቀጥታ ነው። ኖርዝ ሰሜን፣ ሳውዝ ደቡብ፣ ኢስት ምስራቅ፣ እንዲሁም ዌስት ምዕራብ ብለን እነዚህ ከአቅጣጫ ጋር የተገናኙትን ከፕሪፖዚሽን ቀጥለን ተመልክተናቸው ነበር በክፍል 11። በክፍል 12 ከ232 እስከ 250 ድረስ የቋንቋ ክብሽቶቻችንን ጀማሪዎች እናሰፋለን ተባብለን ተለያይተን ነበር። በክፍል 12 ስንገናኝ ያደረግነውም ያንን ነው። በክፍል 12 ቱዴይ የሚለውን አየን። ቱዴይ ዛሬ፣ ቱሞሮ ነገ፣ የስተርዴይ ትናንት፣ ናው አሁን፣ ሌተር በኋላ፣ ሱን በቅርቡ፣ ሞርኒንግ ጠዋት፣ አፍተርኑን ከሰዓት፣ ኢቭኒንግ ምሽት፣ ናይት ሌሊት፣ ሃፒ ደስታ፣ ሳድ መከፋት ወይም ማዘን፣ አንግሪ ንዴት፣ ታየርድ ድካም፣ ኤግዛይትድ መጓጓት፣ ቦርድ ድብርት፣ አፍሬድ መፍራት ወይም መስጋት፣ ነርቨስ መደንገጥ ድንጉጥ መሆን፣ ሰርፕራይዝድ መገረም መደነቅ። እነዚህ ነበር ያየነው በክፍል 12 ማለት ነው። እነዚህ እጅግ በጣም የሚጠቅሟችሁ ናቸው። ምንጊዜም ቋንቋ ስትማሩ ከልጅነታችሁ ጀምሮ ቃላቶችን ትሰማላችሁ። እንዲሁም ቃላቶችን ስትሰሙ ከምልክቶቻቸው ጋር ነው። አንድ ሰው ሲቆጣችሁ ከነሰውነቱ ሪያክሽን እያሳየ ስለሆነ ነው። እኛም ያንን ታሳቢ በማድረግ ሳይንሳዊ እንዲሁም ብዙ ሰው በተማረበት መንገድ እንድታውቁ በማሰብ ነው ምስሎችንም ጨምረን አካተን የቋንቋ ክምችቶቻችሁ እንዲሰፉ እያደረግን የምንገኘው ማለት ነው። እነዚህ ሪቪዎች እናንተ እንድትበረታቱና የተማራችኋቸው ነገሮች መልሳችሁ እንድትከለሱ የሚያበረታቷችሁ እንዲሁም የሚያሳስቧችሁ ናቸው። በተለያዩ ሶሻል ሚዲያዎች ላይ የመጣን ነው። እናንተ በጠየቃችሁን መሰረት ዲስክሪፕሽን ላይ ያስቀምጥላችኋለሁ። ገብታችሁ ተከታተሉን። ቀጣይ እስክንገናኝ መልካም ጊዜ ለሁላችሁ።